ይገርመኛል። አንዳንድ ሰዎች ኮሜንት ይሰጡኛል፣ ግን ኮሜንት መቀበል በጣም እወዳለሁ። እኔ በአንድ ነገር እንደዚህ አይነት ነገር ላይ አምናለሁ። አንድ ህፃን ልጅ ያላወቀውን አንድ ትልቅ ሰው ያውቀዋል። አንድ ትልቅ ሰው ያወቀውን አንድ ህፃን ልጅ ያወቀዋል። ትልቁና ህፃኑ ያላወቁትን ደግሞ አንድ ሌላ ሶስተኛ ሰው ያውቀዋል። ስለዚህ የሁለቱ የሶስቱ እውቀት ሲጨመር ትልቅ እውቀት እንደሆነ አምናለሁ። ነገር ግን በእግዚአብሔር ቃል ኮሜንት የሚሰጠኝ መንፈስ ቅዱስ ያደረበት ወይም እግዚአብሔር ቃሉን የገለጠበት ሰው ነው እንጂ አሕዛብ ኮሜንት ሲሰጥ አያምርም። የእግዚአብሔር ያልሆኑ ወገኖች ኮሜንት ሲሰጡ አያምርም። ለምን መንፈስ ቅዱስ ያልተናገረው ሰው ኮሜንት ሲሰጥ አያምርም። እግዚአብሔር ከእሱ ጋር ያይደለ ሰው እግዚአብሔርን ማያገር። ምክንያቱም እግዚአብሔር ከእርሱ ጋር ያይደለ ሰው ማለት ምን አይነት ሰው መሰላችሁ? በእግዚአብሔር ሐሳብ እሱ ያልተስማማ፣ በእርሱ ሐሳብ እግዚአብሔር ያልተስማማ፣ በሁለት መንገድ ሁለቱም የሚሄዱ እግዚአብሔርን በራሱ መንገድ ይሄኛው አሕዛቡን በራሱ መንገድ የሚሄደው ሰው ለጻድቁ ለእግዚአብሔር ሰው መጥቶ ኮሜንት ሲሰጥ አያምርም፣ አይመጥንም። ምክንያቱም መጽሐፍ ቅዱስ ሲናገር ምን ያምሰል? ጨለማ ከብርሃን ጋር ህብረት የለውም ይላል። ስለዚህ ጨለማ ለብርሃን ኮሜንት ሊሰጥ ፈጽሞ አይችልም። ለምን መሰለህ? ጨለማ ሁሌ ጨለማ ነው። ጨለማ አስተሳሰቡ ጨለማ ነው። ጨለማ ኑሮ ጨለማ ነው። ጨለማ ህይወቱ ጨለማ ነው። ጨለማ የሚያመልከውም የጨለማን ስራ ነው። ስለዚህ ጨለማ ለብርሃን ኮሜንት ሊሰጥ አይችልም፣ ወይም ደግሞ አስተያየት ሊሰጥ አይችልም። ስለዚህ አስተያየት የሚሰጠው የእግዚአብሔር አገልጋይ የሚጸልይለት ለመስፍን የሚጸልይለት መስፍን እንደዚህ አድርግ ብሎ አስተያየት ቢሰጥ ይቀበላሉ። ግን የአሕዛብ ልጆች ወይም የኤልዛቤል ልጆች የነደሌላ ልጆች ከነደሌላ ሰፈር አመተው የሚሰጡትን ምክርና አስተያየት መስፍን አይቀበልም። ለምን? በህብረት አንድ አይደለንም፣ በወግ አንድ አይደለንም፣ በእግዚአብሔር ቃል አንድ አይደለንም፣ እንለያለን። በነገራችን ላይ ለእንጀራ ወይም ደግሞ ለተለያየ ለዚህ ዓለም ነገር ብለን በማይመች በዓለም ውስጥ ሆነን ብንኖር በዓለም ውስጥ ሆነን ብርሃን የምናበራ ሰዎች ነን እንጂ በዓለም ውስጥ ተዘፍቀን የዓለምን ስራ የምንቃርም ሰዎች አይደለም። ጌታ ለዘላለም ይባረክ። ምክንያቱም እኛ ጋር የሚገስጽ መንፈስ አለ፣ እኛ ጋር የሚመክር መንፈስ አለ፣ እኛ ጋር የሚረዳ መንፈስ አለ። ጌታ ለዘላለም ይባረክ። እኛ ጋር የሚያግዝ መንፈስ፣ አቅም የሚሆን መንፈስ፣ በኢየሱስ ጉልበት፣ ብርታት፣ ብቃት የሚሆን የእግዚአብሔር ኃይልና የእግዚአብሔር መንፈስ አለ። ምክንያቱም በደከምን ጊዜ የሚያበረታን የእግዚአብሔር መንፈስ ነው። በወደቅን ጊዜ የሚያነሳን የእግዚአብሔር መንፈስ ነው። በዛለን ጊዜ ከእንደገና እድልን የሚሰጠን የእግዚአብሔር የራሱ መንፈስ ነው። ጌታ ለዘላለም ይባረክ። ምሕረቱን፣ ቸርነቱን፣ በጎነቱን፣ መልካምነቱን ያደረገ አምላክ እግዚአብሔር ነው። ስለዚህ ይሄ አምላክ በኢየሱስ ክርስቶስ ስም ለእኛ ሲያበራልን በኢየሱስ የምንናገረውን ወንጌል በኢየሱስ ክርስቶስ ወንጌል እንደዚህ አይደለም ብሎ ለሚያበራራው እንዲህ እንላለን፣ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ጌታ ለዘላለም ይባረክ። ከዚህ ሌላ ወንጌል የለም። ወንጌል ይሄ ነው። በቃ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው።